ጤና ይስጥልን ውድ የቦርከና ሚዲያ ቤተሰቦቻችን፣ ለሰዓቱ የተመራረጡ መረጃዎችን ይዘን ተገኝተናል። በቅድሚያ አበይቶቹን። ምርጫ ቦርድ በፓርቲዎች ጥያቄ የተነሳበትን የጊዜ ሰሌዳ አጽድቋል። ከማህበረሰብ እሴት ያፈነገጠ አለባበስ በአደባባይ አሳይተዋል የተባሉ ቲክቶከሮች ታሰሩ። የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ታህሳስ 7 ወደ ኢትዮጵያ ይመጣሉ ተባለ። ከውጪ የእስራኤልና ሐማስ ሁለተኛ ዙር ድርድር መቃረቡን ጠቅላይ ሚኒስትር ኔታንያሁ ገለጹ። ውድ ቤተሰቦቻችን ሁሉንም በዝርዝር ታደምጧቸዋላችሁ። እስከ መጨረሻው ድረስ አብራችሁን እንድትቆዩ በአክብሮት እንጋብዛለን። ቀዳሚ ወዳደረግነው ዜና ስናልፍ ምርጫ ቦርድ በፓርቲዎች ጥያቄ የተነሳበትን የጊዜ ሰሌዳ አጽድቋል። የኢትዮጵያ ብሔራዊ ምርጫ ቦርድ በፖለቲካ ፓርቲዎች የአስቻይ ሁኔታ ማረጋገጥ ቅድመ ሁኔታ የቀረበበትን 7ኛው ዙር ሀገር አቀፍ ምርጫ ጊዜ ሰሌዳ ማጽደቁን አስታውቋል። ቦርዱ ለመጀመሪያ ጊዜ ለውይይት ያቀረበው ረቂቅ የጊዜ ሰሌዳ በፖለቲካ ፓርቲዎች ጥያቄ የተነሳበት ቢሆንም ያለምንም ለውጥ አጽድቆታል። ፓርቲዎች በምርጫ ረቂቅ የጊዜ ሰሌዳው ላይ በተወያዩበት ወቅት ቅድሚያ አስቻይ ሁኔታ መኖሩ ላይ ስምምነት መድረስ አለብን በሚል መቃወማቸው ይታወሳል። ይሁን እንጂ ምርጫ ቦርድ በረቂቅ ደረጃ ያቀረበውን የ7ኛው ጠቅላላ ምርጫ የጊዜ ሰሌዳ ያለምንም ለውጥ አጽድቆታል። በቦርዱ የጊዜ ሰሌዳ መሰረት ምርጫው ግንቦት 24 ቀን 2018 ዓ.ም እንደሚካሄድ የተገለጸ ሲሆን ሌሎች የቅድመ ዝግጅት ስራዎችም የጊዜ ሰሌዳ ወጥቶላቸዋል። ፓርቲዎቹ ኢትዮጵያ አሁን ባለችበት የሰላምና የጸጥታ ሁኔታ ነፃና ፍትሃዊ ምርጫ ለማካሄድ አስቻይ ሁኔታ የለም ማለታቸው ይታወሳል። አብዛኞቹ ፓርቲዎች የምርጫ ጊዜ ሰሌዳ ከማጽደቅ በፊት አስቻይ ሁኔታ መፍጠር ላይ የጋራ መግባባት እንዲፈጠር ጠይቀው ነበር። ፓርቲዎች በጋራ ምክር ቤታቸው በኩል ከ7ኛው ሀገር አቀፍ ምርጫ ከመካሄዱ በፊት የህገ መንግስት ማሻሻያ በማድረግ የአብላጫ ድምጽ የምርጫ ስርዓት እንዲቀየር መጠየቃቸው ይታወሳል። የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት ለመንግስት ያቀረባቸው ጥያቄዎች ከህገ መንግስት ማሻሻያዎች እስከ ምርጫው ጊዜ ሰሌዳ ማሻሻያ ድረስ የዘለቀ ነበር። ፓርቲዎቹ ምርጫ ቦርድ ይፋ ያደረገውን ረቂቅ የምርጫ ጊዜ ሰሌዳ ላይ ስምምነት እንደሌላቸው መግለጻቸው ይታወሳል። የቀጣዩን ምርጫ ጊዜ ሰሌዳ የፖለቲካ ፓርቲዎች የቅድመ ምርጫ ስራዎችን በተሳካ ሁኔታ ማከናወን ይችሉ ዘንድ በቂ ጊዜ መስጠት በሚያስችል መልኩ እንዲዘጋጅ ተጠይቆ ነበር። ይሁን እንጂ ምርጫ ቦርድ የፓርቲዎቹን ቅሬታ ውድቅ በማድረግ በረቂቅ ደረጃ ያቀረበውን የጊዜ ሰሌዳውን አጽድቆታል። የፓርቲዎችን የምርጫ አስቻይ ሁኔታ ምዘና ችላ ብሏል የተባለው ቦርዱ ምርጫውን ሰላም ባለባቸው አካባቢዎች ላይ አካሂዳለሁ ብሏል። ከዚህ ቀደም በ6ኛው ዙር ሀገር አቀፍ ምርጫ እንደተደረገው የጸጥታ ችግር ያለባቸውን አካባቢዎች እንደሚያልፋቸው ቦርዱ አስታውቋል። በባለፈው ምርጫ ትግራይ ክልል ሙሉ በሙሉ፣ ቤንሻንጉል ጉሙዝ አብዛኛው፣ ሶማሌ፣ አፋር፣ ኦሮሚያ፣ ደቡብና አማራ ክልል በከፊል ምርጫ ሳይደረግ መቅረቱ ይታወሳል። ዘንድሮው ምርጫ በተመሳሳይ የሚያልፋቸው አካባቢዎች ለሁለት ተከታታይ ጊዜ ተወካይ ሳይመርጡ ይቀራሉ እንደማለት ነው። በትግራይ አማራና ኦሮሚያ ክልሎች ያለው የጸጥታ ሁኔታ ነፃና ፍትሃዊ ምርጫ ለማካሄድ አስቻይ አለመሆኑን ፓርቲዎች እየገለጹ ነው። ከማህበረሰብ እሴት ያፈነገጠ አለባበስ በአደባባይ አሳይተዋል የተባሉ ቲክቶከሮቹ ታሰሩ። በአዲስ አበባ በተካሄደው ቲክቶክ ክሬቲቭ አዋርድ ላይ ባሳዩት አለባበስ መነጋገሪያ የነበሩት ታዋቂ ቲክቶከሮች በቁጥጥር ስር መዋሉን ፖሊስ አስታውቋል። ከአንድ ሳምንት ገደማ በፊት በአዲስ አበባ በተካሄደው ቲክቶክ አዋርድ ላይ ለየት ያለ አለባበስ የለበሱ ቲክቶከሮች መነጋገሪያ መሆናቸው ይታወሳል። አንዳንዶቹ መነጋገሪያ በሆኑ አለባበሳቸው ይቅርታ የጠየቁ ቢሆኑም ቲክቶከሮቹ ከሀገሪቱ ባህልና ስነ ምግባር ያፈነገጠ አስነዋሪ አለባበስ ለብሰዋል ሲል ፌዴራል ፖሊስ አስሯቸዋል። ፖሊስ በቁጥጥር ስር ያዋላቸው ቲክቶከሮች ወንጌላዊት ገብረ እንድሪያስ በርሄና ዮሐንስ መኮንን በቅጽል ስሙ ጃኒ ናቸው። ፖሊስ ያቀረበው ውንጀላ ቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ሕዝብ ባህልና ስነ ምግባር ባፈነገጠ አኳኋን ሰውነታቸውን የተገላለጠ አለባበስ ለብሰው በአደባባይ በቴሌቪዥን ቀጥታ ስርጭት ለሕዝብ ታይተዋል የሚል ነው። ከሁለቱ ተጠርጣሪዎች በተጨማሪ ግብረ አበር ናቸው የተባሉ 3 ሰዎች በቁጥጥር ስር መዋሉን ፖሊስ ገልጿል። የፕሮግራሙ ተባባሪና ስፖንሰር አድርገዋል በሚል የታሰሩ በረከት ጸጋዬ ጅፋር፣ መቅድም ደረጀ፣ መንግስቱና ግሩም
ገዛኸኝ ቀጭኔ የተባሉ መሆናቸውን ፌዴራል ፖሊስ አስታውቋል። ፖሊስ ባለባበሳቸው የወነጀላቸው ሁለቱ ቲክቶከሮች ተባባሪ ናቸው ያላቸው ግለሰቦች ዝግጅቱን በስፖንሰርነት የደገፉ እና ፕሮግራሙን ያቀነባበሩ ናቸው ብሏል። በጉዳዩ ላይ አጠቃላይ 5 ሰዎች በቁጥጥር ስር አውያለሁ ያለው ፌዴራል ፖሊስ ምርመራ መጀመሩን አስታውቋል። ፖሊስ የሽልማት ዝግጅቱን በስፖንሰርነት የደገፈና ፕሮግራሙን ያሰናዱ ግለሰቦችን ከሁለቱ ቲክቶከሮች አለባበስ ጋር በምን አግባብ እንዳያያዘው ያለው ነገር የለም። ከታሰሩት ሰዎች መካከል የሽልማት ፕሮግራሙ አዘጋጆች መካከል የሚገኙበት ሲሆን ጉዳዩ ከቲክቶከሮች አለባበስ ጋር ብቻ የተያያዘ አይደለም የሚል አስተያየት እየተሰጠበት ነው። የኢትዮጵያ ፌዴራል ፖሊስ በተጠርጣሪዎቹ ላይ የሕግ ተጠያቂነትን ለማረጋገጥ የጀመረው ምርመራ አጠናክሮ እንደሚቀጥል ጠቁሟል። ፖሊስ ግለሰቦቹን በቁጥጥር ስር ያዋለው ከህብረተሰቡ ባህልና እሴት ያፈነገጡ አለባበሶችና መጤ ባህሎች ተስፋፍተው በትውልዱ ላይ አሉታዊ ተጽዕኖ እንዳያስከትሉ በሚል መሆኑን ገልጿል። የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ታህሳስ 7 ወደ ኢትዮጵያ ይመጣሉ ተባለ። የሞዲ ጉብኝት የኢትዮጵያንና የህንድን የልማት አጋርነትን እና በአፍሪካ ተሳትፎን ለማጠናከር ያለመ እንደሆነ ተገልጿል። ጠቅላይ ሚኒስትር ናሬንድራ ሞዲ በሚቀጥለው ሳምንት የመጀመሪያ ቀናት ላይ ኢትዮጵያን ይጎበኛሉ ተብሎ እንደሚጠበቅ ቦርከና ከህንዱ ዜና አውታር ዊዮን ኒውስ ዘገባ ተመልክቷል። የጠቅላይ ሚኒስትር ሞዲ ጉብኝት በፈረንጆቹ 2011 ዓ.ም የቀድሞ ጠቅላይ ሚኒስትር ሞንሞሃን ሲንግ ካደረጉት ጉብኝት በኋላ በህንድ መሪ የተደረገ የመጀመሪያው ጉብኝት መሆኑ ተጠቁሟል። ጠቅላይ ሚኒስትር ናሬንድራ ሞዲ በሚቀጥለው ሳምንት ማክሰኞ ታህሳስ 7 ቀን 2018 ዓ.ም ለ2 ቀናት ቆይታ አዲስ አበባ ይገባሉ ተብሎ ይጠበቃል። ሞዲ ከኢትዮጵያ ጉብኝታቸው በመቀጠል ወደ ጆርዳንና ኦማን እንደሚያመሩ የዊዮን ዘገባ ያሳያል። ከዚህ ቀደም እንደ አውሮፓውያን አቆጣጠር 2011 ዓ.ም የቀድሞ ጠቅላይ ሚኒስትር ማንሞሃን ሲንግ ኢትዮጵያን የጎበኙት የህንድ መሪ መሆናቸው ይታወቃል። የወቅቱ የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ በአዲስ አበባ ቆይታቸው ከጠቅላይ ሚኒስትር አብይ አህመድ ጋር የሁለትዮሽ ውይይት ያደርጋሉ ተብሎ ይጠበቃል። ሁለቱ መሪዎች በቅርቡ በደቡብ አፍሪካ ጆሃንስበርግ በተካሄደው የቡድን 20 የመሪዎች ጉባኤ ላይ ተገናኝተው በተለያዩ ጉዳዮች ላይ መክረዋል። መሪዎቹ ቀደም ሲል እንደ አውሮፓውያን አቆጣጠር በ2023 በዚሁ የጆሃንስበርግ ከተማ በተካሄደው የብሪክስ ጉባኤ ላይ ተገኝተው በንግድ፣ በኢንቨስትመንት፣ በመከላከያ፣ በኢንፎርሜሽን ቴክኖሎጂ፣ በግብርና፣ ወጣቶችን ክህሎት ማጎልበትና በህዝብ ለህዝብ ልውውጥ ብርን በማጠናከር ዙሪያ ተወያይተዋል። ጠቅላይ ሚኒስትር አብይ አህመድ ዳር 2023 የተደረገውን የመሪዎች ስብሰባና ነሐሴ 2024 የተካሄደውን 3ኛውን ጉባኤ ጨምሮ ከዚህ ቀደም በተካሄዱት የህንድ የግሎባል ሳውዝ ሰሚት ላይ ተሳትፈዋል። ይህም በሁለቱ ሀገራት መካከል ያለው የፖለቲካ ትስስር እየጠነከረ መምጣቱን የሚያሳይ ነው ሲል ዊዮን በዘገባው ገልጿል። ኢትዮጵያና ህንድ አሁን በተስፋፋው በብሪክስ አባል ሀገራት ሲሆኑ ጠቅላይ ሚኒስትር ሞዲ በኢትዮጵያ የሚያደርጉት ጉብኝት ለረጅም ጊዜ ዘግይቶ የቆየውን 4ኛው የህንድ አፍሪካ ፎረም ጉባኤን ለማከናወን የሚያስችል እድል ያድሳል ተብሏል። ኢትዮጵያ የባቡር መሰረተ ልማት፣ የስኳር ምርትና የኃይል ማስተላለፊያ መሰረት ልማትን በሚሸፍኑ ፕሮጀክቶች ላይ ከህንድ አነስተኛ ብድር ከሚጠቀሙ የአፍሪካ ሀገራት መካከል አንዷ ናት። በሺዎች የሚቆጠሩ የኢትዮጵያ ባለሙያዎችና የመንግስት ባለስልጣናት በህንድ የቴክኒክና ኢኮኖሚ ትብብር ፕሮግራም ስር ስልጠና ያገኙ ሲሆን ይህም የሁለቱ ሀገራት የረጅም ጊዜ የደቡብ ለደቡብ የልማት አጋርነትን ያሳያል ተብሏል። ኢትዮጵያ ህንድ በመስራችነት ማቋቋማቸው የብሪክስ ስብሰባ አባል እንድትሆን ህንድ ጉልህ ሚና መጫወቷ ተገልጿል። በመጨረሻም ከውጪ የእስራኤልና ሐማስ ሁለተኛ ዙር ድርድር መቃረቡን ጠቅላይ ሚኒስትር ኔታንያሁ ገለጹ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የጋዛን ጦርነት ለማስቆም በአሜሪካ አደራዳሪነት ወደሚደረገው ሁለተኛ ዙር ድርድር ለመግባት መቃረባቸውን አስታውቀዋል። የሐማስና የእስራኤል የመጀመሪያ ዙር የተኩስ አቁም ስምምነት አካል የሆነው ሁለተኛ ዙር ድርድር እየተካሄደ ነው። በሁለተኛው የፕሬዝዳንት ዶናልድ ትራምፕ እቅድ መሰረት በጋዛ የሽግግር አስተዳደር ተቋቁሞ ዓለም አቀፍ የጸጥታ ኃይል ሲሰማራ እስራኤል ወታደሮቿን ከጋዛ ማስወጣት አለባት። ከዚህም በተጨማሪ ሐማስ ትጥቁን ፈቶ ጋዛን መልሶ መገንባት መጀመር ይኖርበታል። የሐማስ አንድ ከፍተኛ ባለስልጣን ቡድኑ የቀረውን የጦር መሳሪያ ላለመጠቀም ወይም ለማከማቸት ዝግጁ መሆኑን ጠቁመዋል። የአሜሪካና ሌሎች አደራዳሪዎች ወደ ቀጣዩ የትራምፕ እቅድ መሄድ እንዲቻል በሁለቱም ተደራዳሪ አካላት ላይ ግፊት ሲያደርጉ ቆይተዋል። የአረብ መገናኛ ብዙሃን የቀይ መስቀል ቡድንና የሐማስ ታጣቂ ክንፍ አባላት በጋዛ ከተማ ዘይቱን አካባቢ የቀረውን የእስራኤላዊ ታጋች አስከሬን ፍለጋ መቀጠላቸውን ዘግበዋል። ይህ እስራኤላዊ ፖሊስ የነበረ መሆኑ የተገለጸ ሲሆን ሙሉ ስሙ ሳንጅራ ራን ጊቪሊ እንደሚባል ይፋ ተደርጓል።
ሐማስ በእስራኤል ላይ ድንገተኛ ጥቃት በፈጸመበት መስከረም 26 ቀን 2016 ዓ.ም ጊቪል የተገደለ ሲሆን አስከሬኑ በእስራኤልና በሐማስ መካከል በተደረገው የመጀመሪያ የተኩስ አቁም ስምምነት መሰረት መመለስ አለበት። የጋዛ የተኩስ አቁም ስምምነት ተግባራዊ መሆን ከጀመረ 2 ወራት የሞላው ሲሆን ሁለቱም ወገኖች በየቀኑ አንዳቸው ሌላቸውን ስምምነቱን በመጣስ እርስ በርስ መወነጃጀላቸውን ቀጥለዋል። የእስራኤል ጦር ከግማሽ በላይ የሚሆነው የጋዛ ሰርጥ ይቆጣጠራል። ሐማስ ደግሞ በቀረው የግዛቱ ክፍል ውስጥ ዳግም ራሱን አደራጅቷል። ኔታንያሁ ከጋዜጠኞች ጋር ባደረጉት ቆይታ በወሩ መጨረሻ ከፕሬዝዳንት ትራምፕ ጋር የእቅዱን ሁለተኛ ምዕራፍ ማሳካት በሚቻልበት ሁኔታ ላይ ጠቃሚ ውይይት እንደሚያካሂዱ ተናግረዋል። ውድ ቤተሰቦቻችን ለሰዓቱ የተመራረጡት መረጃዎች እነዚህን ይመስሉ ነበር። በየዕለቱ አዳዲስ መረጃዎች እንዲደርሷችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንዲሆኑን እንጋብዛለን።